መዝሙር 32 መዝሙረ ዳዊት ምዕራፍ 32 የተወደዳችሁ ዓለም የተመቸቻችሁም ሆነ የጎረበጠቻችሁ ነገሮች የተስተካከሉላችሁም ሆነ ደስ ያላሰኛችሁ ውድ ኢትዮጵያውያን ወይም አማርኛ መስማት የምትችሉ ወይም ደግሞ የግዕዝ ጽሑፍ ደስ የሚላችሁ መዝሙረ ዳዊት ምዕራፍ 32ን በግዕዝ ላነብላችሁ ነው። ማክሰኞ ዕለት በዕለተ ማክሰኞ ወይም መጋቢ ሐዲስ ሮዳስ ማግሰኞ ይለዋል። ማግስተ ሰኞ እንደማለት የሰኞ ማግስት የሆነው ወይም ደግሞ በሶስተኛው ቀን ዕለተ ሰሉስም ይባላል። ምክንያቱም ቀን መቁጠር የተጀመረው እሁድ አሂዶት አሃደ ከሚለው ሰኞ ሰነየ 2 ማክሰኞ ወይም ሰለሰ 3 አደረገ። ሶስተኛው ቀን ዓለም ከተፈጠረ ሶስተኛው ቀን ነው። በዚህ ቀን ብዙ ነገሮች ተፈጥረዋል። በሌላ ቀን እንነጋገራለን። ለማንኛውም ማክሰኞ ከሚነበቡት በመሪጌቶች፣ በደብተሮች፣ በሊቃውንት፣ በታላላቃቸው አባቶች፣ በቀሳውስት፣ በካህናት፣ በኢትዮጵያ ኦርቶዶክስ ሊቃውንት ዘንድ መዝሙረ ዳዊት 15 ንጉስ ነው የሚባለው። ከ15 ንጉስ መካከል ትላንት 3ቱ ይነበባል፣ ዛሬ 3 ንጉስ ይነበባል። ከ3ቱ ንጉስ መካከል የሚጀምረው ከምዕራፍ 31 ነው። ከምዕራፍ 31 እስከ 60 ድረስ የሚነበበው ዛሬ ነው ማለት ነው። እኔ ደግሞ ምዕራፍ 31ን ባለፈው ስላነበብኩላችሁ ባለፈው ሳምንት፣ ዛሬ ደግሞ የማክሰኞ 32ን በግዕዝ እንዲያነበዋለሁ። በምችላት አማርኛ ደግሞ በምችላት የግዕዝ ዕውቀት ደግሞ የአማርኛውን ትርጉም ወይም የእንግሊዘኛውን ወይም የሌላ ቋንቋ ትንታኔ ሳላይ በራሴ ደግሞ እንደወረደ ተረጉምላችኋለሁ። በእርግጠኝነት አነባበቤም ሆነ ትርጓሜ ስህተት እንዳለው በእርግጠኝነት አውቃለሁ። ነገር ግን የኔ ቢጤዎች የሆናችሁ ወንድም እህቶቼ ማንበብ እንድትለምዱ እንደሚቻል ለማሳየት፣ ሁለተኛም ደግሞ ስህተት የምታነፈንፉ ወንድምና እህቶቼ ስህተቴን ቁልጭ አድርጋችሁ ስትነግሩኝ ሌሎቹ ይሄ ለካ ስህተት ነው እንዴ ያሉ እንዲማሩበት ስለምፈልግ ተያይዘን እንድናድግ ስለሚያስፈልገን ነው ማነበው። መዝሙር 32 እንዲህ ይነበባል በግዕዝ። ተፈስሑ ጻድቃን በእግዚአብሔር ወለራትዓን ይደልዎሙ ክብር ግነዩ ለእግዚአብሔር በመሰንቆ ወበመዝሙር ዘአስርቱ አውታሪሁ ዘምሩ ሎቱ ወሰብህዎ ስብሐተ ሐዲሰ ሰናየ ዘምሩ ወየብቡ ሎቱ እስመ ጽድቅ ቃሉ ለእግዚአብሔር ወኩሉ ግብሩ በሃይማኖት ያፈቅር እግዚአብሔር ጽድቀ ወምጽዋተ ሳህሉ ለእግዚአብሔር መልአ ምድረ ወበቃለ እግዚአብሔር ጸንአ ሰማያት ወምስትንፋሰ አፉሁ ኩሉ ኃይሎሙ ዘያስተጋብኦ ከመዝቅ ለማየ ባህር ወይሰይሞ ውስተ መዛግብተ ቀላያት ትፈርሆ ለእግዚአብሔር ኩላ ምድር ወእምኔሁ ይደነግጹ ኩሎሙ እለ ይነብሩ ውስተ ዓለም እስመ ውእቱ ይቤ ወኮኑ ወውእቱ አዘዘ ወተፈጥሩ እግዚአብሔር ይመይጥ ምክሮሙ ለአሕዛብ ወይመይጥ ህሊናዎሙ ለሕዝብ ወያረስኦሙ ምክሮሙ ለመላእክት ወምክሩሰ ለእግዚአብሔር ይሄሉ ለዓለም ወህሊና ልቡኒ ለትውልደ ትውልድ ብፁዕ ሕዝብ ዘእግዚአብሔር አምላኩ ሕዝብ ዘሐረየ ሎቱ ለርስቱ እምሰማይ ሐወፀ እግዚአብሔር ወርእየ ኩሎ ደቂቀ ጓለ እመሕያው ወእምድሉ ጽርሐ መቅደሱ ወርእየ ላዕለ ኩሎሙ ለህዱራን ዲበ ምድር ዘውቱ ባህቲቱ ፈጠረ ልቦሙ ወዘያአምር ኩሎ ምግባሮሙ ይድህን ንጉሥ በብዛሃ ሰራዊቱ ወያርብህኒ ይድህነ በብዛሃ ኃይሉ ወፈረስኒ ሐሰተ እያድህን ወያመስጥ በብዛሃ ጽንኡ ናሁ አዕይንቲሁ ለእግዚአብሔር ሀበ እለ ይፈርህዎ ወለሰ ይትወከሉ በምህረቱ ያድህና እሞት ለነፍሶሙ ወይሴስዮሙ አመ ረሃብ ነፍስ ነሰት ሴፎ ለእግዚአብሔር እስመ ረዳኢነ ወምስካይነ ውእቱ እስመ ቦቱ ይትፌሳ ልብነ ወተወከልነ በስሙ ቅዱስ ለትኩን እግዚኦ ምህረትከ ላዕሌነ ወበከመ ላዕሌከ ተወከልነ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። አምላካችን እግዚአብሔር በቅዱስ ዳዊት ጸሎት፣ ልመና፣ ምልጃ፣ በረከት፣ ረድኤት ሁላችንን ይርዳን። በእናንተ ምክንያት ቢያንስ አንድ ምዕራፍ እንዳነብ ሆንኩ ማለት ነው። እናንተም ቢያንስ አንድ ምዕራፍ የመዝሙረ ዳዊትን ሰማችሁ ማለት ነው። ቀጥሎ ያለችው ደግሞ ጭማሪ ነች። የአማርኛ ትርጉም በእኔ እውቀት በእኔ በጎዶሎ እውቀቴ በምችላት አነባበብ
ግዕዝ አነባበብ የሚገርም አነባበብ አለው። ከፍ ዝቅ፣ ወረድ፣ ጠበቅ፣ ላላ የሚል ነገር አለው። ይሄ ደግሞ ወዳቂ፣ ተነሽ፣ ተጣይ፣ ሰያፍ የሚባሉ ነገሮችን ይይዛል ውስጡ ላይ ጎላ ያለ እና በብዙ ሊቃውንት ትምህርቱ የሚሰጥ ነው። ፍላጎቱና ፈቃደኝነቱ ያላችሁ በተለይ ልጆቻችሁ ላይ መስራት የምትፈልጉ በየአጥቢያችሁ በየደብራችሁ ጠጋ ብላችሁ በልጅነታቸው እንዲማሩ አድርጓቸው። በልጅነታቸው ብዙ ቋንቋ ነው የሚለምዱት። የግድ ግዕዝ ቢለምዱ ደግሞ ይጠቀሙላቸዋል። ምክንያቱም ግዕዝ አንደኛ ነው። ልጃችሁን አንደኛ ያደርግላችኋል። በዛ ላይ ደግሞ የንጉስ ቃል ነው ያነበብኩላችሁ። የንጉስ ቃል ሳነብላችሁ ንጉስነት ካልተሰማችሁ፣ ባርነት፣ አሽከርነት ካልተሰማችሁ ከኔ አካባቢ ዞር ብትሉ ጥሩ ነው። አይጠቅማችሁማ። ንጉስ አካባቢ መሆን የማይመቻችሁ ከሆነ እናንተ ለባርነት ነው ማለት ነው የሆናችሁት። ንጉስ የዳዊትን መዝሙር የምትደግሙ ከሆነ ግን ልባችሁ የንጉስ፣ ወኔያችሁ የንጉስ፣ የሚያምራችሁ ሁሉ ትልቅ ከፍ ከፍ ያለ ሰፋ ሰፋ ያለ እንጂ የተጨናነቀ ይሄ ጭብጥ ኩርምት ድቅቅ ያለ ይሄ ኦርቶዶክሳዊ ያልሆነ የጭብጦ ህይወት ነው የሚመቻችሁ ማለት ነው። ያ ደግሞ አልተፈጠርንበትም ወይም ለኦርቶዶክሳዊ የተፈቀደ አይደለም። ምክንያቱም ኦርቶዶክሳዊ የተፈጠረው ለከፍታ ለልዕልና ከፍ ከፍ ለማለት የንጉስ ልጅ ለመሆን ንጉሰ ነገስታት መድኃኔ ዓለም ኢየሱስ ክርስቶስ ወልዳ የሰጠችን መብርሃን ድንግል ማርያም እንዳሳየችን እንደነገረችን ልጄን ስሙት አለች። የሚሰማ ነው የሚደመጥ የዓለም ሁሉ አባት ንጉሰ ሰማይ ወምድር ነውና ቅዱስ ዮሐንስ መጥምቅም እንዳለ ነው ሙሽራው ከሚዜ ይበልጣል። ሁሌ እኔ ሚዜ ነኝ፣ ሚዜ ከሙሽራ ሊበልጥ አይገባም፣ ከክርስቶስ ሊበልጥ አይገባም ብሏል። እና ዛሬም ክርስቶስን የምታገለግሉ እናገለግላለን፣ እንሰራለን፣ የተለያዩ ጎዶሎ ክፍተቶችን እንሞላለን፣ ከእግዚአብሔርን በረከት ለማግኘት እንደክማለን የምትሉ ሚዜዎች ከሆናችሁ ሙሽራ አትጫወቱ። ዋና አስተዳዳሪ፣ ዋና ጸሐፊ፣ ዋና ባለቤት፣ የቤተክርስቲያን ዋና ሊቀ ጳጳስ፣ ዋና ስራ አስኪያጅ ገለመሌ ይቅርባችሁ። ዋናው የሁሉ አባት፣ የሁሉ ጌታ፣ የሁሉ እረኛ፣ የሁሉ መሪ፣ ፊት አውራሪ አባታችን ንጉሠ ሰማያዊ ምድር ኢየሱስ ክርስቶስ ነው የቤተክርስቲያን ራስና ጉልላትና ዋና ከመሆን ታቀቡ። በሁሉም ላይ ሚዜ መሆናችሁን፣ የቤተክርስቲያን አካል መሆናችሁን፣ በድርሻችሁና በአቅማችሁ የምትሞሉት ነገር እንዳለ አስቡ እንጂ ሰው መሆናችሁን አትርሱ። ለማንኛውም ከኔ እዛና እዚህ የሚረጋገጥ ሐሳብ ይልቅ የቅዱሱ ዳዊት መዝሙር 32 በአማርኛ እስቲ ምን ይመስላል? በእኔ ትንታኔ ተፈሱ ጻድቃን በእግዚአብሔር፣ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ። ወለራትዓን ይደልዎሙ ክብር፣ ለእግዚአብሔር ክብር ይገባዋል። ወለራትዓን ግዳዩ ለእግዚአብሔር በመሰንቆ፣ ለእግዚአብሔር በመሰንቆ ዘምሩለት። ወበመዝሙር ዘአስርቱ አውታር፣ 10 አውታር ባለው በበገና ዘምሩለት። ወሰብህዎ ስብሐተ ሐዲሰ፣ በአዲስ ምስጋና አመስግኑ። ሰናየ ዘምሩ ወየብቡ ሎቱ፣ መልካም ዝማሬና እልልታ አቅርቡለት። እስመ ጽድቅ ቃሉ ለእግዚአብሔር፣ የእግዚአብሔር ቃል እውነት ነውና። ወኩሉ ግብሩ በሃይማኖት ሁሉን አድርጎ ያፈቅር እግዚአብሔር ጽድቅ ወምጽዋት፣ እግዚአብሔር የሚወደው ምንድን ነው? ጽድቅና እውነትንና ምጽዋትን። ምጽዋት ማለት ነው እርዳታ። እግዚአብሔር እውነተኛ የሚናገር ሰውና ሰውን የሚረዳን ሰው ይወዳል። ሳህሉ ለእግዚአብሔር መልአ ምድረ፣ የእግዚአብሔር ምሕረት ምድርን ሞላ። ወበቃለ እግዚአብሔር ጸንዐ ሰማያት፣ በእግዚአብሔር ቃልም ሰማያት ጸንተው ቆመዋል። አሁን የምናየው ሰማይ ማለት ነው። ወእምስትንፋሰ አፉ ሁሉ ኃይሎሙ፣ በአፉ እስትንፋስም ሁሉም ጸንቷል። ዘያስተጋቡ ከመ ዝቅ ለማየ ባሕር ይለፈኝ ወይሰይሞ ውስተ መዛግብተ ቀላያት፣ ይለፈኝ ትፈርህዎ ለእግዚአብሔር ኩላ ምድር፣ ሁሉም ምድር እግዚአብሔርን፣ ሁሉም በምድር ላይ ያለው ሁሉ እግዚአብሔርን ይፈሯል። ወእምኔሁ ይደነግጹ ኩሉ እለ ይነብሩ ውስተ ዓለም፣ በዓለም ያሉ ሁሉ ይደነግጣሉ። እስመ ውእቱ ይቤ ወኮኑ፣ ሁሉ እንዲሆኑ እሱ አድርጓልና። የህይወት ምንጭ እሱ ነውና፣ የህይወት ራስ መንገድ፣ እውነት፣ ህይወት የሆነ መድኃኔ ዓለም ክርስቶስ እርሱ አባታችን የሁሉ አምላክ እርሱ ነውና። ወውእቱ አዘዘ ወተፈጥሩ፣ እርሱ አዘዘ ተፈጠሩ። እግዚአብሔር ይመይጥ ምክሮሙ ለአሕዛብ፣ እግዚአብሔር የአሕዛብን ምክር የክፉዎችን ምክር ይገለብጠዋል። ወይ መይጥ ህሊናዎሙ ለህዝብ፣ የህዝብንም ልብ ይመልሳል። ወያረስኦሙ ምክሮሙ ለመላእክት፣ የመላእክትን ምክር ያስረሳል። ወምክሩሰ ለእግዚአብሔር ይሄሉ ለዓለም፣ የእግዚአብሔር ምክር ከሁሉ ይበልጣል። ወህሊና ልቡኒ ለትውልደ ትውልድ፣ ለትውልድ ትውልድም ነው የልቡም። ብፁዕ ህዝብ ዘእግዚአብሔር አምላክ፣ እግዚአብሔር አምላኩ የሆነለት ህዝብ ምንድን ነው?
ምስጉን ነው። ብፁዕ ሕዝብ ዘእግዚአብሔር አምላኩ፣ እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው። ኢየሱስ ጌታ ነው የሚል ኢየሱስ ያድናል የሚል እግዚአብሔር አምላኩ የሆነለት ነው። አምላኩ እግዚአብሔር የሆነለት ሕዝብ ደግሞ ቅዱስ ጳውሎስ እንደተናገረ መደጋገም ስላለብን ሁሌ ወንድም እህቶቼ ስሙኝ። ምንድን ነው የሚለው? የጌታን ስም የሚጠራ ሁሉ ከአመፅ ይራቅ። ይህ ጫማው የተጨማደደ አፉ የተንከረፈፈ ሽታው ደስ የማያሰኝ ሲወራጭ የሚቀፍ አኳሄዱና አኳኋኑ ሁሉ እንኳን የክርስቶስን ስም የኔን ስም ለመጥራት የማይበቃ በየመንገዱ የሚደነፋውን ተዉት። እግዚአብሔር ለቆብናል። በቃ እግዚአብሔር እስኪቀጣቸውና እስኪሰበስባቸው ተዉት። ብፁዕ ሕዝብ ዘእግዚአብሔር አምላኩ፣ እግዚአብሔር አምላኩ የሆነለት ሕዝብ ግን ምስጉን ነው። ይህ ሕዝብ ነው የጌታን ስም ሊጠራ የሚገባው። የጌታን ስም የሚጠራ ደግሞ ከአመፅ የራቀ ምስጉን ሕዝብ ነው መሆን ያለበት። አመፅ ማለት ምንድን ነው? የተፈቀደን አለማድረግ፣ ያልተፈቀደን ደግሞ ማድረግ። ልቅነት፣ ሰዶማዊነት፣ ልክስክስነት አልተፈቀደም። መጫወት፣ መብላት፣ መጠጣት አልተከለከለም። ቱቦ መግባት፣ ለመኪና እየተጋጩ መሄድ፣ የሰው ንብረት መስረቅ፣ መደብደብ፣ መፈንከት፣ መሳደብ፣ መልከስከስ፣ መስከር፣ መጨፈር፣ አይምሮን መሳት፣ ቅንዝረኝነት፣ ዝሙት፣ አመንዝራነት፣ ስድብ፣ ቁጣ፣ ንዴት፣ ጩኸት አልተፈቀደም። የተፈቀደው ሀብት፣ ጤና፣ ሰላም፣ ትዕግስት፣ ፍቅር፣ በጎነት፣ ለሰው የሚመች ነገር ነው። ቀንድ የለ፣ ጥርስ የለ፣ መርዝ የለ እና በልክ መኖር ነው እንጂ በልክ ስትኖር ደግሞ ከንስር በላይ ከፍ ትላለህ፣ ከአውሬ በላይ ኃይል ይኖርሃል። በምግብ አታብጥም። ስለዚህ እግዚአብሔር አምላኩ የሆነለት ሰው ምን አይነት ሰው ነው ማለት ነው? ብፁዕ ነው። ይሄ ከአመፅ የራቀ ነው። ከአመፅ የራቀ ሰው ደግሞ ኢየሱስ ያድናል ሲል ያምርበታል። ምክንያቱም ድኖ ነው። ኢየሱስ ጌታ ነው ሲል ባሪያው ሆኖ ነው። ምንም ለባሪያነት አይደለም፣ እንኳን ለጌትነት ለባሪያነት የማይበቃ ለመላክ የማታምኑት ሰው ኢየሱስ ጌታ ነው አላለ። ምን ይፈጠራል? የጌታን ስም የሚጠራ ሁሉ ከአመፅ ይራቅ ተብሏል። ወንድም እህቶች፣ መራቅ ነው። የዚህ አይነት ሕዝብ ደግሞ እግዚአብሔር አምላኩ ስለሆነለት ብፁዕ ሕዝብ ዘእግዚአብሔር አምላኩ አለ ነቢየ ልዑል ልበ አምላክ ቅዱስ ዳዊት። ሕዝብ ዘሐረየ ሎቱ ለርስቱ ሕዝብ መረጠ እምሰማይ ሐወፀ እግዚአብሔር ከሰማይ ምንድን ነው ተናገረ ነው ሐወፀ አላቆም ወረእየ ኩሉ ደቂቀ እጓለ እመሕያው የሰው ልጆችን አየ ከሰማይ ሆኖ አየ። ወምድሉ ጽርሐ መቅደሱ ለእግዚአብሔር መቅደስ ይገባዋል። ወረእየ ላዕለ ኩሎሙ ለህዱር አንዲ በምድር የሚኖሩትን በሙሉ አየ። ዘውቱ ባህቲቱ ፈጠረ ልቦሙ ሁሉን እሱ በልቡ እንዳሰበ አድርጓል። ወዘያአምር ኩሎ ምግባሮሙ ታዲያ እያንዳንዱ የሚያደርገውንም ነገር ያያል። ኢይድህን ንጉሥ በብዝሃ ሰራዊቱ። ዛሬ በዓለማችን ሲደነፉ እንደምናየው ቻይና፣ ሩሲያ፣ አሜሪካ፣ አውሮፓ፣ አረቡ ዓለም ሲደነፋ እንደምናየው ኢይድህን ንጉሥ በብዝሃ ሰራዊቱ። ንጉሥ በሰራዊቱ ብዛት አይድንም። ወያርባሃኒ ኢድህን በብዝሃ ኃይሉ። ንጉሥ በሰራዊቱ ብዛት አይድንም። የኃይሉን ብዛት አያድነውም፣ አያተርፎም። ወፈረስን ሐሰተ እያድን ፈረስ ሐሰት ነው፣ አያድንም። ወያመስጥ በብዝሃ ጽንዑ ምንም አያተርፍህም። ናሁ አዕይንቲሁ ለእግዚአብሔር ሀበለ ይፈርሁ። በሀብት ብዛት አትድንም። ስለተመቸ ጤና አታገኝም። ስለተማርክ ደግሞ ሁሉ ነገር ገብቶሃል ማለት አይደለም። ሊቅነ ማለት ሊጥም አይደለህም ማለት አይደለም። ሊጥም ልትሆን ትችላለህ። ሊቅ የሆንከው ትንሽ ነገር ላይ ነው። እንደዚህ ከመሆኑ እግዚአብሔር አምላክ ይሰውረን በእውነት። ባለስልጣን ማለት ሁሉን ነገር ታዛለህ ማለት አይደለም። እንደው የተወሰኑ ሰዎች ላይ ያዘዝክ ነው እንጂ አሁን ቅዱስ ገብርኤልን የት ታውቀዋለህ? ቅዱስ ሚካኤልን፣ ቅዱስ ዑራኤልን የት ታውቃቸዋለህ? እነሱን ልታዘዝ ትችላለህ? አትችልም። ጻድቃን፣ ሰማዕታት፣ ነገስታት፣ መኳንንት የሚባሉት የት ታውቃቸዋለህ? አታውቃቸው። የቅዱሳት መጽሐፍት ይገባሃል ማለት ነው። ባለስልጣን ማለት አይደለህም። ባለስልጣን ማለት በተሰጠ ቦታ ላይ ባለ ጊዜ ነህ፣ ማዘዝ ትችላለህ። ግን ደግሞ ጎበዝ ነህ፣ ብርቱ ነህ፣ ኃይለኛ ነህ፣ እግዚአብሔር እንደፈቀደልህ በኃይል ትንቀሳቀሳለህ ማለት አይደለም። ምክንያቱም ያለ እግዚአብሔር ምንም ልታደርግ አትችልም። ወለ ሰይቱ የከሉ በምህረቱ እንዲህ ከሆንክ ግን በሰራዊት ብዛት የማትታመን በፈረሶች ኃይል የማትገዛ ከሆነ ወለ ሰይቱ የከሉ በምህረቱ እንዲህ ያለው በእግዚአብሔር ነው። ናሁ አዕይንቲሁ ለእግዚአብሔር ሀበ እለ ይፈርሁ እግዚአብሔር ወደሚፈሩት
ልባቸው ትሑት ወደሆኑት ተመለከተ። ወለሰ ይትወከሉ በምሕረቱ እነርሱ በሱ ነው የሚታመኑት። ያድህና ሞት ለነፍሶም ነፍሳቸውን ከሞት ያድናል። ወይሴስዮሙ አመ ረሃብ ከረሃብ ያድናቸዋል። ነፍስ ነሰት ይሴፎ ለእግዚአብሔር ነፍስ ስለ እግዚአብሔር ትገዛለች። እስመ ረዳኢነ ወምስካኢነ ውእቱ እሱ ረድቶናልና። እስመ ቦቱ ይትፌሳ ልብነ ልባችን በእግዚአብሔር ሐሴት ያደርጋል። ወተወከልነ በስሙ ቅዱስ ስሙ ቅዱስ ስለሆነ እንመካበታለን። ለትኩን እግዚኦ ምሕረትከ ለአሌነ እግዚአብሔር ወይ ምሕረት በላያችን ትሁን። ወበከመ ለአሌከ ተወከልነ በአንተ ታምነናልና ይላል ነቢየ እግዚአብሔር ቅዱስ ዳዊት። በእውነት ያድርግልን። የቅዱሱ የአባቶቻችን አምላክ የአብርሃምን አምላክ እግዚአብሔርን እናመሰግናለን። የዳዊትን አምላክ እግዚአብሔርን እናመሰግናለን። መብርሃን ቅድስት ድንግል ማርያም ወልዳ አቅፋ ስማ አዝላ የሰጠችን ንጉሠ ሰማያዊ ምድር አባታችንና አምላካችን ቅርባችን የሆነ አማኑኤልን ስላደረገልን ሁሉ እናመሰግናለን። የዕለተ ማክሰኞ የዳዊት ንባቤ ይሄን ይመስላል። የቅዱሱ የአብርሃምን ታሪክ ቅዱስ ዮሐንስ አፈወርቅ እየጻፈውን እያነበብኩ ነው። ተርክላችኋለሁ። አንድ ቀን መልካም ጊዜ ይሆንላችሁ። ይመቻችሁ። አትጥፉ። ሀሳብ አስተያየታችሁ